ሰላም ጤና ይስጥልን ወደ ገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ጊፍት ሪል ስቴት ተገኝቻለሁ። ጊፍት ሪል ስቴት በመሃል ለገሃር የተለያዩ ቅንጡ የመኖሪያ ቤቶችን ከባለ 1 እስከ ባለ 3 መኝታ ድረስ ከ50% በላይ የተጠናቀቁ ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ለእናንተ ለውድ ደንበኞቹ ሊያስረክብ መሆኑን ሰምተን ጊፍት ሪል ስቴት ተገኝተናል። ዛሬ በሚኖረን ቆይታ የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። እንደምን አለ አለን። እንኳን ወደ ጊፍት ሪል ስቴት በሰላም መጣሽ ማለት ፈልጋለሁ። ቢሮ እንግባና አንዳንድ ነገሮችን ካወራን በኋላ ሳይታችንን ደግሞ በደንብ አስጎበኝሻለሁ። በጣም ጥሩ፣ ደስ ይለኛል። እሺ በድጋሚ እንኳን በሰላም መጣሽ ወደ ጊፍት ሪል ስቴት ማለት ፈልጋለሁ። እንኳን ደህና ቆየህን። ዛሬ እንግዲህ ያላችሁን የቤት አማራጮች ለተመልካቾች ለማድረስ እዚህ ተገኝተናልና እስኪ በመጀመሪያ ራስህን እንዲሁም ደግሞ የስራ ድርሻን ከማስተዋወቅ እንጀምር። እሺ ስሜ ፍቃደ ስላሴ ዘነበ እባላለሁ። የጊፍት ሪል ስቴት የለገሃር ቢሮ ስራ አስኪያጅ ነኝ። እንዳጠቃላይ ይህንን ይመስላል ማለት ነው። በጣም ጥሩ። እስኪ ጊፍት ሪል ስቴት ማን ነው? እስካሁን እየሰራ የሚገኝ ድርጅት ነው የሚለው እናንተ? እሺ እንዳጠቃላይ ጊፍት ሪል ስቴት የቆየ ድርጅት ነው። እውነቱን ለመናገር በኢትዮጵያ ውስጥ ሁለተኛው ነው በመስራታ ደረጃ ማለት ነው። እስከዛሬ ወደ 8000 አካባቢ የሚጠጉ በአባወራ ደረጃ ቤቶችን አስረክበናል። ብዙ መንደሮችን ሰርተን አስረክበናል። ወደ 4 መንደሮች ማለት ናቸው። በሲኤምሲ መንደር 1 ወደ 28000 ካሬ ላይ ያረፈ፣ መንደር 2 እንደዚሁ ሲኤምሲ በተክለ ብርሃን አምባይ ጀርባ ወደ 105000 ካሬ ላይ ያረፈ በጣም ሂውጅ የሚባል መንደር ነው። ከዛ በኋላ ደግሞ ወደ ሀያት ጋር ደግሞ እንደዚሁ ወደ 56000 ካሬ ላይ ያረፈ ወደ 35 ህንፃዎች በውስጡ አፓርትመንት በደንብ ያው በፊት ቪላ ላይ ነበር ሞር ፎከስ አድርገን ስንሰራ የነበረው፣ ምክንያቱም ዲማንዱን በዛ ነበረ። አሁን ከከተማ መስፋፋትም ከከተማው ምድገት የተነሳ ረዣዥም ጂ+20 ጂ+15 በብዙ አይነት ስቴጅ ላይ ገንብተን ኦልሬዲ ያስረከብናቸው ሀያት ላይ የሚገኝ ሳይት አለን። ይሄ እንዳጠቃላይ ለደንበኞች ሰርተን ካስረከብናቸው ሳይቶች ውስጥ ነው። ሌላኛው ደግሞ አሁን ላይ አክቲቭሊ እየሰራናቸው ያሉ የተለያዩ ሳይቶች አሉ። ለምሳሌ አንደኛው እዛው ሀያት ላይ ለንግድ አገልግሎት የሚውል ጂ+18 የሆነ ወደ ሞል ወደ 10000 ካሬ ላይ ያረፈ ሞል በውስጡ ወደ በሺዎች የሚቆጠሩ ሱቆችን ያካተተ ነው እና ለአካባቢው ሞዴል የሚሆን ጊፍት ሞል በመባል የሚታወቅ ትልቅ ሞል እየገነባን ያለ ነው። ከዛ በተጨማሪ ደግሞ ሲኤምሲ ጋር የተባበሩት አደባባይ ፊት ለፊት ዋናውን አስፋልት ፌስ አድርጎ ጂ+26 አሁን ላይ እየገነባ ነው። ለሽያጭ እያቀረብ ነው ያለ ፕሮዳክት አለን። በሶስተኝነት ደግሞ ተክለ ሃይማኖት ወይም ደግሞ መርካቶ የምንለው ሳይታችን ነው። ይህ ተክለ ሃይማኖት የምንለው ሳይታችን ሞይን ፎከሳችን የሱቆች አገልግሎት ላይ የሚውሉ ናቸው። ሌላኛው ደግሞ ቦሌ አትላስ፣ እሱም ኦልሬዲ በመጠናቀቅ ላይ ያለ ብሎካችን ነው። በግንባታ ስቴጅ የስኬሌተን ስራው የብሎኬት ስራም ኦልሬዲ እያጠናቀቅን ያለንበት ነው። ከ1 ዓመት ባነሰ ጊዜ የሚረከብ ነው እሱኛው ህንጻችን። እሱ ቦሌ አትላስ ከዮሊ ሆቴል ጎን ዋና አትላስ መብራቱ ጋር 50 ሜትር አካባቢ ነው። ዋናውን አስፋልት ይዞ ማለት ነው። የኮሪደር አሁን እየተሰራ ያለውን ፌስ አድርጎ እየተሰራ ያለ ነው። አሁን ደግሞ ለገሃር የምንገኝበት ሰፊው ወደ 84000 ካሬ ላይ ያረፈ በመንደር ስታንዳርድ እየተሰራ ያለ ወደ 18 ፎቆች በውስጡ የሚያካትት 30000 ካሬ ላይ ያረፈ ግሪን ኤሪያን የያዘ ከከተማ አስተዳደሩ ጋር አንድ ላይ በመሆን እየተሰራ ያለ ፕሮጀክት አለ ማለት ነው። በአጠቃላይ በተወሰነው ነው ስለ ጊፍት። በጣም ጥሩ። እንግዲህ የተለያዩ ቦታዎች ላይ ሳይቶችን እያስገነባችሁ ነው እና ደንበኞች እናንተ ጋር ቢመጡ እነዚህን ሳይቶች ከስንት ካሬ ጀምረው ማግኘት ይችላሉ? የተለያዩ እንደየሳይቶቻችን የተለያዩ አማራጮች አሉ። የመጀመሪያው ኦፕሽናችን ለምሳሌ ከምንሰጣቸው ውስጥ ለንግድ አገልግሎት ለሁለት እንከፍለዋለን። የንግድ አገልግሎት የሚውሉ እና የመኖሪያ የምንላቸው አሉ። ለንግድ አገልግሎት ከምንላቸው ውስጥ የተክለ ሃይማኖት ሳይታችን መርካቶ ማለት ነው። እሱኛው ሳይታችን በጣም ተመራጭ ነው። በሽሚያ ሰዎች እየገዙበት ያለው ሁኔታ ነው ያለው። እሱኛው ላይ በ18 እና በ19 ካሬ አድርገን ነው እየሸጥን ያለ ነው። ያም የሆነበት ምክንያት ምንድነው? መርካቶ ላይ እንደምታውቂው በተወሰነች ስፔስ ላይ ብዙ የሆነ የንግድ
ትሬድ የሚደረግበት ቦታ ነው እና ያንን ነገር ያማከለ ታሳቢ ተደርጎ እየተሰራ ያለ ነው። እሱኛው ላይ 18 ካሬ ናቸው። ጠቅላላ ዋጋቸው ወደ 4.5 አካባቢ ነው ጠቅላላ ቶታል ፕራይሳቸው። ቅድመ ክፍያቸው ደግሞ ደንበኞች በ250 ሺህ ብር ጀምሮ ቅድመ ክፍያ ከፍለው ቀሪውን በግንባታ ስቴጅ እየከፈሉ የሚገዙበት ሁኔታ አለ። ብዙዎቻቸው እውነቱን ለመናገር ከኢንቨስትመንት አንጻር የያዝነው ሳይት ነው። ከዛ በተጨማሪ ደግሞ እንደዚሁም ሱቆች ሁሉም ለገሃርም ላይ ቦሌ አትላስም ላይ ሴምሲም ላይ እንደዚሁ የተወሰኑ ሱቆች አሉ። እነዚህ ላይ አብዛኛዎቹ ከቤቶች ጋር የተቀላቀሉ ስለሆነ ግራውንድ እና ፈርስት ፍሎር ላይ ነው ፎከስ የተደረገባቸው ማለት ነው። ያኛው የመርካቶን ደግሞ በምናይበት ጊዜ ሞል ታሳቢ ተደርጎ እየተሰራ ያለ ነው እና እንዳልኩሽ በውስን በትንሽ ብር ደንበኞች የላይፍ ታይም የሚሆን ኢንቨስትመንት መርካቶ ላይ ሱቅ ማግኘት ማለት በጣም ትልቅ እድል ነው እና ያ ነገር በጣም ለሰዎች በጣም ተፈላጊ ነው ከንግድ ኤሪያ አንጻርነት ማለት ነው። በመኖሪያ ቤትነት ስንመጣ አንደኛው ለኢንቨስትመንት ኦፕሽናችን ከሚመርጡት ብዙ ደንበኞቻችን ቦሌ አትላስ ሳይት ነው። ቦሌ አትላስ ሳይት ላይ ባለ 2 እና ባለ 3 መኝታዎችን አሁን ላይ ያለን ሞስትሊ እሱ ሳይትን ያው ቀድመን ለሽያጭ አውጥተን ነው የነበረ ሳይት ነው እና አሁን ደንበኞች አንዳንዶች በመክፈል አቅም በማጣት ያቋረጡ ደንበኞች አሉ። ደግሞ የተወሰኑ በድርጅቱ ተይዘው የነበሩ ቤቶች ነበሩ እና እነሱን እንደ ማጣሪያ ሽያጭ አድርገን ያወጣናቸው ወደ 9 ቤቶች አካባቢ አሉ። ኦልሬዲ እንዳልኩሽ ግንባታው በመጠናቀቅ ላይ ያለ ከ1 ዓመት ባነሰ ጊዜ የሚረከብ ነው። እሱ ላይ ባለ 2 መኝታ በ151 ካሬ ያለ፣ ባለ 3 መኝታ የምንላቸው ደግሞ 206 እና 216 ካሬዎች ናቸው። እኛ ጋር ምናልባት እዚህ ላይ የተወሰነ ነገር ማውራት የምፈልገው ባለ 3 መኝታ ስንል ቤቶችን ባለ 3 መኝታ ማለት ብቻ አይደለም። 3 መኝታ ሳሎን፣ ኪችን የምንላቸው የተለመዱ ስታንዳርዶች ናቸው። ከዛ መታጠቢያ ክፍሎችም ማለት ነው። በመታጠቢያ ክፍሎች ላይ እኛ ስንመጣ ለምሳሌ ባለ 3 መኝታው እስከ 4 መታጠቢያ ክፍሎች ያላቸው። ይሄ ማለት ነው ማስተር ቤድሩም የራሱ ይኖራል። ለልጆች ለሁለቱ ክፍል 1 ክፍል ይኖራል። አንድ ደግሞ እንግዳ ከውጭ ሲመጣ የሚቀበል ይኖረዋል። ከዛ በተጨማሪ ደግሞ ሰራተኛ ክፍል አዲሽናል ሌላ ራሱን የቻለ ሻወር ሽንት ቤት ያለው ክፍል አለ። ያ ማለት ባለ 3 መኝታ ብሎ ቢገዛ እንደመኛ ባለ 4 መኝታ ብሎ መገልገል የሚችልበት ስፔስን የያዘ ነው። ከዛ አዲሽናል ደግሞ ላውንደሪ ሩሞች፣ ስቶር ሩሞችን ያካተተ ነው ማለት ነው እና ይሄ የቦሌ አትላስ ያለው ሳይታችን ላይ ነው። ፐርካሬም ደግሞ ከ111 ሺህ ጀምሮ ማግኘት ይችላሉ ማለት ነው። ይሄ በተገነባ ስቴጅ ላይ በጣም ጥሩ የሚባል የኢንቨስትመንት አንጻር ነው። በአጭር ጊዜ ተረክበው ማከራየት የሚችሉት ነው። ቦታው ያው ሴንተር የሚባል ስለሆነ በቀላሉ ከጎናችንም ያሉት ህንፃዎች በዶላር ነው እየተከራዩ ያለውበት እዛ ስፔስ ላይ እና በቀላሉ ደንበኞችን መጥተው አይተው አረጋግጠው የሚከፍሉበትን ሁኔታ ያመቻቸ ነው ማለት ነው። ሌላኛው ሳይታችን ደግሞ ስንመጣ የ22 ሳይት እና የሴሚስ ሳይት የምንላቸው አሉ። እነዚህ ጂ+23 እና ጂ+26 የምንላቸው ህንፃዎች ናቸው። እነዚህም ላይ ከባለ 1 መኝታ ከ70 ካሬ ጀምሮ እስከ ባለ 4 መኝታ የተለያዩ አማራጮች አሉ ማለት ነው። እንደ ደንበኛው ምርጫ ማስተናገድ የምንችልባቸው ናቸው። እነዚህ በ3 ዓመት ፕሮጀክት ብለን እየሰራናቸው ያሉ ስቴጆች ናቸው። የግንባታ ሁኔታቸውን በምናይበት ደረጃ የቁፋሮ ስራ አልቆላቸው የቤዝመንት ስራቸው እየተሰራ ያሉ ናቸው ማለት ነው። እነዚህኞቹ ላይ ቅድመ ክፍያ ደንበኛ በ5% ቅድመ ክፍያ። ይሄ 5% ቅድመ ክፍያ ስልሽ ብዙ ቦታ አልተለመደም። 5% ቅድመ ክፍያ ላልተቆፈረ ነገር እንኳን 10% ቅድመ ክፍያ ነው የሚጠየቀው። እኛ የቁፋሮ ስራ ሰርተን ከዛ በኋላም ደግሞ ክፍያ የምንጠየቅበት ሁኔታ በግንባታ ሂደት በሚባለው ያ ማለት ምንድነው ደንበኛ ግንባታውን ካላየ በስተቀር የሚከፍልበት ምንም አይነት ሁኔታ የለም ማለት ነው። ስለዚህ ያ ምን ያደርጋል ደንበኛውንም እኛንም መተማመን ይፈጥራል ማለት ነው። ይሄ ነገር ያደረግንበት ምክንያት ምንድነው ብዙ ቦታ ላይ ታይም ቤዝድ የሆነና ደንበኞች ክፍያ ይከፍላሉ። ለምሳሌ ብዙ ቦታ 100% ክፈሉና ብዙ ትልቅ ዲስካውንት ሰጣለን ይባላል። አንዳንድ ቦታዎች ደግሞ በግንባታ ላይ ይደረግና ምንድነው ያ ፐርፐዙ ብዙ ጊዜ ከደንበኛ ገንዘብን መሰብሰብ ይሆናል። ግን ግንባታውን በምናይበት ጊዜ ላይ በስነ ስርዓት እና ፕሮፐርሊ በቃሉ መሰረት እየተገነባ የማይሆንበት ሁኔታ ይፈጥራል። ስለዚህ እኛ ካልገነባን ክፍያ እንጠይቅ። ስለዚህ ደንበኛ በ5% ቅድመ ክፍያ ገባ። 5% ስልሽ አሁን ለምሳሌ የተክለ ሃይማኖት ሳይታችን ላይ 250 ሺህ ማለት ነው። ሌሎችን ባለ 1 መኝታ ስንል 300 ሺህ ቅድመ ክፍያ ማለት ነው እና ከዛ አድርገው ከፍለው ቀሪውን ክፍያ ደግሞ ቀስ እያሉ በግንባታ ሂደት አይተው ላላዩት ላልመሰከሩት ነገር አይከፍሉም። ያ ማለት ምንድነው ለምሳሌ የቤዝመንት ስራው ሲያልቅ 3ኛ ፎቅ 10ኛ ፎቅ እያለ ይቀመጣል። ስቴጅ ይኖረዋል። እስከ 11 ዙሮች የሚኖሩ ዙሮች ይኖሩታል። እነሱን ዙር ተጠቅሞ የሚከፍልበት ሁኔታን ያመቻቸ ነው ማለት ነው። ስለዚህ በቀላሉ ደንበኛ የኢንቨስትመንት ሀሳቡን ህልሙን እውን ማድረግ ይችላል ማለት ነው። እነዚህ ሳይቶቻችን ላይ በተለይ ደንበኛ ቀስ ብሎ ከፍሎ መረከብ የሚፈልግ ከሆነ ከሎኬሽን ማይዝ በጣም ተመራጭ ናቸው። 22 እንዳልኩሽ የሚገኘው መክሊት ህንፃ ጎን ነው።
ዋናውን የማንም ሰው ያውቋል። ዋናውን ይሄ አሁን ባቡሩ የሚሄድበትን መስመር ፌስ ያደረገ ማለት ነው። ከዛ በኋላ ደግሞ የሴምሲውም እንደዚሁ ዋናውን አስፋልት ባቡሩ የሚሄድበትን ፌስ ያደረገ ነው። ተክለ ሃይማኖትም እንደዚሁ ዋናውን የመርካቶ መንገድ ፌስ ያደረጉ ናቸው እና በጣም ቤስት የሚባለው ኦፕሽን ያላቸው ናቸው። አሁን ወደ መጣሽበትና ደግሞ አሁን ሳይቱ ላይ የምንገኝበት ደግሞ ለገሃር ስናየው ደግሞ ለገሃር ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታዎች የተለያዩ አማራጮች አሉ። ባለ 1 መኝታ የምንለው በ65 ካሬ አማራጭ ነው። ባለ 2 108 እና 141 አለ። ባለ 3 የምንለው ደግሞ 163 ካሬ አማራጮች አሉ። እዚህኛው ሳይቶቻችን ላይ አሁን በሽያጭ ላይ እነዚህ እንገኛለን። በአጭር ጊዜ መረከብ የሚፈልግ ከሆነ እዚሁ የለገሃር ሳይታችን ላይ በ6 ወር አጠናቀን የምናስረክበው ብሎክ 1 የምንለው ህንፃችን ላይ አለ። ሌላኛው ደግሞ ብሎክ 2፣ 6፣ 8፣ 9 ብለን እየሰራናቸው ያላቸው እነዚህ ደግሞ ከ2 ዓመት እስከ 3 ዓመት ባለው ደንበኞች በግንባታ ሂደት እየከፈሉ የሚረከቡበት ሁኔታ የያዙ ናቸው ማለት ነው። በጣም ጥሩ። ምን ምን ፋሲሊቲዎች ተሟልተውላቸዋል? ያው የተወሰነ ለምሳሌ እንደ ምሳሌ አድርጌ እዚህ የለገሃር ሳይታችንን ወስጄ ብነግርሽ ደንበኞቻችን ስንሸጥ ላይፍ ስታይልን ነው ፕሮቫይድ የምናደርገው ብለን እናምናለን። ዝም ብሎ ቤት ብቻ የሚለውን ሀሳብ ትክክል ብለን ስለማናምን ማለት ትክክል ነው ብለን ለምሳሌ እዚህኛው መንደራችን ላይ እስከ 30,000 ካሬ ላይ ያረፈ ግሪን ኤሪያ አለው። ይሄ ግሪን ኤሪያው ፋውንቴን ኤሪያ አለው፣ ሚኒ ስቴዲየም አለው፣ እግር ኳስ መጫወቻ ፊልድ አለው፣ በልጆች መጫወቻ የልጆች መጫወቻ ቦታን ያካተተ ነው። ከዛም ለአዋቂዎች ወክ የሚያደርጉበት ሰፊ የሆነ ግሪን ኤሪያ ስፔስ የያዘ ነው። ከዛ በተጨማሪ ሁሉም ህንፃዎቻችን ላይ ቤዝመንት እንሰጣቸዋለን። 3 ቤዝመንት እዛ ላይ ነው ፓርኪንግ የሚያገኙት። ግን ከአንድ በላይ መኪና እየተለመደ ስለሆነ G+4 የሆነ ራሱ ለፓርኪንግ ብቻ የሚውል ህንፃን ያካተተ ነው ይሄኛው መንደራችን ላይ ማለት ነው። ከዛ በተጨማሪ ደግሞ በእያንዳንዱ ህንፃ ላይ ጂምናዚየም፣ ስፓ፣ ቢዩቲ ሳሎን ከዛ በተጨማሪ ደግሞ ቴራስን በቀላሉ ደንበኞች ከላይ ወጥተው ከተማውን የሚያዩበት ምክንያቱም ሴንተርም ስለሆነ ማለት ነው እና እነዚህን ነገሮች ማድረግ የሚችሉባቸው የስብሰባ አዳራሾችን የመሳሰሉትን በትንሹም አለን ማለት በእያንዳንዱ ህንፃ ላይ በተወሰነ ያው የህንፃው ሊሚቴሽን ስለሚኖረው ማለት ነው። ሰፊ ሰው ለሚጠቀሙ ከሆነ ግሪን ኤሪያው ላይ እንደዚሁ ሰፊ ይሆናል። ስለዚህ ስለ ለገሃር ሳይታችን ያን ነገር ለመጥቀስ ያህል ይሄ ለገሃር ሳይታችን ከከተማ አስተዳደሩ ጋር ነው እየተሰራ ያለው 70/30 በሚባል የፕሮጀክት አገናባቢ። ያ ማለት ምንድን ነው? ከተማ አስተዳደሩ መሬት በነፃ ፕሮቫይድ ያደረገልን፣ እኛ ደግሞ ግንባታውን እንሰራለን። 30% በገንዘብም በአይነትም ለከተማ አስተዳደሩ እንሰጥ ይሆናል። 70% ደግሞ እኛ ለደንበኞቻችን ለሽያጭ የምናቀርብ ይሆናል ማለት ነው። በዚህ ሁኔታ ላይ ሲሰራ የፕሮጀክት ሳምፕል ከተማን ቢውልድ የማድረግ ሀሳብ ተይዞ ነው እየተሰራ ያለው። ከኛ አስፋልት ተሻግሮ የዱባዩ ትልቁ ቡርጅ ከሊፋን ምናምን የመሳሰሉትን በዓለማችን ትልቁ ሪል ስቴት የሚባለው ማለት ይቻላል እሱ አለ። አስፋልት ተሻግሮ እየገነባ ያለው አለ። ሁለቱን አንድ ላይ በማድረግ ከተማ አስተዳደሩ ሳምፕል ከተማን የማውጣት ሀሳብ አለው እና ከዲዛይን ዋይዝ ብዙ ነገር ታስቦበት ነው የተሰራው። ለምሳሌ ከአንድ ህንፃና አንድ ህንፃ መሀል 35 ሜትር በላይ ርቀት አለ። ይሄ በእኛ ጋር አልተለመደም። የመጀመሪያው ነው። ለምሳሌ ብዙ ጊዜ ህንፃ የመጠባበቅ አለ። ህንፃ ባይጠባበቅም ደግሞ 10 ሜትር ርቀት ነው። እዚህ ላይ ግን በሚመጣበት ጊዜ ደንበኞች መተው በአካል ማየት የሚችሉት ስለሆነ ማለት ነው እና ኦልሬዲ ግንባታቸው ሁሉም ከ50% በላይ የደረሱ ስለሆኑ በቀላሉ ማየት ይችላሉ። አንድ ህንፃና አንድ ህንፃ መሀል ያለውን ልዩነት ማለት ነው እና 35 ሜትር አለው። ይሄ ጥቅሙ ምንድነው? ብርሃን በቀላሉ ማስገባት ይችላል። እይታ አንደኛው ህንፃ አይጋርድም። ስለዚህ ይሄን ነገሮች ታሳቢ ያደረገና በዚህ መልክ እየሰራን ያለነው ናቸው። እንዳልኩሽ ይህን ሁሉ ነገሮች ዲቴይል ብንገባ ሰዓቱም አይበቃም። እውነቱን ለመናገር ከመልቲ ኮሊደር ሲስተም ከመጠቀም ጀምሮ ኦፕን ዳውኖች ከማብዛት ከብዙ አንግሎች አንጻር ሌጀሪ የሚባለው ላይፍ ስታይል ፕሮቫይድ ለማድረግ በጣም ታስቦበት ነው የተሰራው ማለት ነው። በጣም ጥሩ። እነዚህን የቤት አማራጮች እናንተ ጋር የሚመጡ ከስንት ብር ጀምሮ ማግኘት ይችላሉ እና የአከፋፈል ሂደቱንም አያይዘህ ብታነሳለህ? በፐርካሬ እንዳልኩሽ የተለያዩ እንደ ሳይቶቹ የተለያየ ነው። ከ98,000 ጀምሮ የምንሸጣቸው ሳይቶች አሉ። ከዛ በተጨማሪ ደግሞ 110,000 አብዛኞቹ የምንሸጥበት አብዛኞቹ ሳይቶቻችን ዋጋ እሱ ነው። ዋጋዎች አሉ። ከዛ በኋላ ደግሞ ሱቆችም እንደዚሁ የተለያየ ፐርካሬ ዋጋ የሚኖራቸውና ግንባታቸው ገና እና የፋውንዴሽን ስራ ነው የተሰራቸው ከሆነ በ5% ቅድመ ክፍያ ከፍለው እንትን ይላሉ። ከዛ በኋላ ግን ግንባታቸው ከፍ ያሉትን ራሱ በ10% እና በ15% ቅድመ ክፍያ እኛ ጋር የሚገዙት። ከዛ በኋላ ቀሪ ክፍያውን በግንባታ ሂደት ይሆናል ማለት ነው።
ፕሮግረሱን እያዩ ይሆናል ማለት ነው። የሚከፍሉት እስኪጠናቀቅ ቤታቸውን እስኪረከቡ ባለው ጊዜ ይሆናል ማለት ነው። ለምሳሌ 3 ዓመቶች ላይ ከሆነ በ3 ዓመት ጊዜ ውስጥ ይሆንላቸዋል። በ2 ዓመት ከሆነ በ2 ዓመት ጊዜ ውስጥ ይሆናል። በ1 ዓመት ከሆነ ደግሞ በ1 ዓመት ጊዜ ውስጥ እየከፈሉ የሚረከቡበት ይኖራል። ከዚህም አዲሽናል ደግሞ ባንክ ኦፕሽን ለሚፈልጉ ደንበኞቻችን 45-55 የባንክ ኦፕሽን አመቻችተናል። ያ ማለት ምንድነው? 55%ን ደንበኛ ይከፍላል። 45%ን ደግሞ ቀስ ብሎ ከባንክ ተያይዞለት ከ5 ዓመት እስከ 20 ዓመት በሚሆን ጊዜ ቀስ ብሎ የሚከፍልበትን ኦፕሽን የተመቻቸ ነው እና እንደ ጊፍትም የቆየ ድርጅት ነው። ብዙ አይተናል። እውነቱን ለመናገር ዲቴይል ውላችን ላይ ለምሳሌ ገብተን ብንሄድ ደንበኛ የመክፈል ሁኔታ ምን ያህል ቻሌንጅ እንዳለው እናውቃለን። ብዙ ለምሳሌ አንድ ክፍያ ደንበኛ ደርሶበት መክፈል ባይችል የምናመቻችላቸው ወደ 3 አማራጮች አሉ። አንደኛው ኖርማሊ 2 ወር በቃል መስጠት፣ ከዛ በኋላ 1 ወር በጽሁፍ ድጋሚ ማስጠንቀቂያ መስጠት አለ። ካልሆነ ደግሞ ለምሳሌ ቀጣይ ክፍያ 10% ወይ 15% ከተጠየቁ እጃቸው ላይ 5 ወይ 7 ያለው ፐርሰንት ከፍለው ቀሪ ክፍያውን ደግሞ ወደ ቀጣይ ክፍያ ማዘዋወር የሄድንበት ስቴጅ አለ። ግንባታ ለምሳሌ ግንባታ በጣም ከፍ ብሎ ከፈጠነባቸው እና እነሱ የመክፈላቸው ሁኔታ እንትን ካለ ሌላው ሳይት አማክረናቸው ደንበኞችን ፍሎር በጊዜው ላይ ባለው የፍሎር አማራጭ እና ባለው የቤት አቬይላቢሊቲ ሽፍት የሚያደርጉበትን ኦፕሽን እስከ 8 ወር እስከ 9 ወር ሲቆዩ ማለት ነው እና ይህን ያህል ስቴጅ ጥያቄ ከተጠየቁ በኋላ ነው እነዚህ ነገሮች እና እነዚህም ሁሉ የምናደርግበት ሁኔታ አንደኛ የድርጅት አቅም ቅድም ባክግራውንዱ ላይ ሳላወራልሽ ያው ከሰዓትም አንጻር ብዬ ነው። ጊፍት ሰፊ ድርጅት ነው። ወደ 5 ፕሮዳክቶች አሉ። ለምሳሌ ሪል ስቴቱ አንድ ነው። ኮንስትራክሽን ብቻውን አለ፣ ቢልዲንግ ማቴሪያልስ አለ፣ ፕሮፐርቲ ማኔጅመንት አለ። ፕሮፐርቲ ማኔጅመንት በኢትዮጵያ ውስጥ 2 ሪል ስቴቶች ናቸው አሁን ላይ ያላቸው። ያ ማለት ምንድነው? ፕሮፐርቲ ካስረከብን በኋላ ግሪን ኤሪያው መጠበቅ አለበት። እቃዎች ሊፍቶች ይበላሻሉ፣ ሳኒቴሽን ይበላሻል። ሜንቴን የሚያደርግ ያስፈልጋል። ማስረከብ ብቻ አይደለም፣ ህንፃ ሜንቴን መደረግ ማኔጅ መደረግ አለበት። እነዚህ ደንበኞች ማከራየት ይፈልጉ የሚያከራዩበት ራሱን የቻለ ጊፍት ሌላ ድርጅት አለ። ሲስተር ኩባንያዎች አሉ። ትሬዲንግ አለ፣ ኢምፖርት ኤክስፖርት ላይ የሚሰራ ቢልዲንግ ማቴሪያልስ አለ፣ ብሎኬት፣ አሸዋ፣ ሲሚንቶ፣ ከሲሚንቶ ውጭ ብሎኬት፣ አሸዋ፣ ፊኖ የመሳሰሉትን ጠጠር የሚያመርት ደግሞ ሌላ ድርጅት አለና አብዛኛው ፕሮዳክቶች ስቲል ፋክተሪ አለ፣ የብረታ ብረት እና እነዚህ ነገሮች እንዳጠቃላይ አድርገን እንደ ድርጅት ነው እየሰራን ያለንበት ሁኔታ ያለ ነው እና ለደንበኞችም አከፋፈል ላይ በሚመጣበት ጊዜ የማጨናነቅ ሁኔታ ብዙ የሌለው፣ ምክንያቱም ከደንበኞች እየሰበሰብን ብንሰራ ፕሮግረሳቸው ከ50% በላይ ነው። ደንበኞችን 50% እንጠይቅ ነበር። ተረዳሽኝ አይደለ? ለዛ ከራሳችን ነው የምንጠቀመው። እንደ ድርጅት አቅም አለ። በአንድ ፕሮጀክት ላይ ኢምቢሊየንስ ነው እየወጣበት ያለው እና ያንን ነገሮች ደንበኞችም ሲመጡ ብዙዎቹ በተለይ ሳትስፋይ የሚሆኑት ብዙ ቦታ የሰለቻቸው ደንበኛ ገንዘብ ከነሱ ተሰብስቦ እየተሰራ ነው። ይሄ በጣም ብዙ ቦታ ያለ ቅሬታ ነው። እኛ ጋር በመጣበት ጊዜ እየሰራ ነው። በቃላችን መሰረት ሰርተን ደንበኞች አይተው ለምሳሌ አንዳንዶቹ ስኬሌተን ስራቸው አሁን አትላስ አፕሽን ስኬሌተን ስራ አልቋል፣ የብሎኬት ስራ አልቋል። የተወሰኑ ቤቶች ብቻ ናቸው የቀሩት። እዚህ ጋር ላይ በምናይበት ጊዜ ሁሉም በሚባል ደረጃ ያወጣናቸው ለሽያጭ እንኳን ስናወጣቸው አሁን ራሱ እየገነባናቸው ያለወጣናቸው ሳይቶች አሉ። ሁሉም ከ4ኛ፣ 5ኛ፣ 7ኛ ፎቅ በላይ ናቸው። ሁሉም ይሄ ነገር የድርጅት አቅምን በደንብ የሚያሳይ ነው እና በዚህ መልክ አድርገን ስለሆነ እየሰራን ያለነው ከደንበኞች ጋር። ምክንያቱም መንደር በተለይ ስትሰሪ እንደ ጊፍት ያለ ትልቅ ኩባንያ ስትሆኚ አንድ ነገር ላይ ብቻ ነው ፎከስ የምታደርጊው። 60% እንደ ማርኬቲንግ ስናጠና በፕሮሞሽን ይሸጣል እንላለን። 40% ግን ወርድቱ መወዝ ነው። ያ ማለት ምንድነው? አንቺ ብትገዢ ቤተሰብ ይገዛል፣ አጎት ቤተሰብ አለና በዛ መልክ ነው ሽያጭም እየፈጸመን ያለ ነው። ደንበኞቻችን ምስክር ናቸው። 28 ዓመት ቆይታል። በጣም ጥሩ። እንግዲህ አከፋፈል ሂደቱን አነሳን። ደንበኞች ደግሞ ሙሉ ለሙሉ መክፈል ባይችሉ የተለያዩ አማራጮች እንዳላቸው ነግረኸኛልና ሙሉ ደግሞ ጠቅላላ ክፍያ ከፍሎ ቤቱን መረከብ የሚፈልግ ደንበኛ ይኖራል ብዬ አስባለሁ እና ጠቅላላ ክፍያቸው ምን ያህል ነው? እንደየሳይቶቻችን የተለያዩ ዋጋዎች አሉ። እንደየካሬያቸውን ይለያያል። ለምሳሌ 70 ካሬ የምንለው ቤታችን ላይ ወደ 7 ሚሊዮን ብር አካባቢ ነው ጠቅላላ ዋጋው። ባለ 1 መኝታ የምንለው ማለት ነው። ባለ 2 መኝታ የምንላቸው ደግሞ 96 ካሬ ጀምሮ አሉ። እነሱ ደግሞ ወደ 9.8 አካባቢ ማለት ነው። ጠቅላላ ዋጋው ወደ 10 ሚሊዮን ይጠጋል። ባለ 3 መኝታ የምንላቸውን ደግሞ እንደዚሁ አማራጮች አሉ። እነሱ ወደ 13 ሚሊዮን ብር አካባቢ ጠቅላላ ዋጋቸው ይሆናል ማለት ነው። ከዛ በኋላ ቅድመ ክፍያ ደግሞ ደንበኞች 5% ከፍለው የቤት ባለቤት የሚሆንበት ኦፕሽን አለ ማለት ነው። በጣም ጥሩ። እንግዲህ ሳይቱ የሚገኘው እዚህ ለገሃር ላይ ነው። ስለዚህ ያለውን ፕሮግረስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳ በጣም ጥሩ፣ ደስ ይለኛል። በደንብ እያሳየሁሽ ሁሉም ግንባታን ፕሮግረስም ስላላቸው ደንበኞችም ሳይሆን ደስ ይላቸዋል ብዬ አስባለሁ። ያው ሴፍቲ ፈርስት ነው የሚባለው። ስለዚህ እንትን ልብስና ወደ ሳይት እንውጣ።
አንደኛው እዚህ ጋር ይሄኛው ሳይታችን ነው። ለገሃር ውስጥ ካለ ብሎክ 1 የምንለው ህንፃ ነው። ያው አሁን 10ኛ ፍሎር ላይ ነው የምንገኘው። 11ኛ ፍሎር ማለት ነው። 10 ጣሪያ ኦልሬዲ ስራው የስኬሌተን ስራ አልቆለታል። አሁን የሮቶ ማስቀመጫና የቴራስ የሚባለውን ስራ ኦልሬዲ ሰርተን አጠናቀን የብሎኬት ስራ 10ኛ ላይ ደርሰናል። እንደ አጠቃላይ ይሄኛው ሳይታችን ላይ ከታች የቻክ ስራም እየሰራን ነው። ከ8 ወር እስከ 6 ወር ባለው አጠናቀን የምናስረክበው ህንፃችን ነው ማለት ነው። ደንበኞች በአጭር ጊዜ መረከብ የሚፈልጉ ከሆነ በደንብ በቀላሉ እዚህ ላይ ቤት በደንብ ማግኘት ይችላሉ። ከባለ 1 ጀምሮ እስከ ባለ 3 መኝታዎች ማለት ነው እና ከዛም አዲሽናል ደግሞ ይሄኛው ሳይታችን ያው ምናልባት ከዚህ በፊትም አንቺ መተሽ አይተሽው ነበር እና ኦልሞስት የ11 ወር ፕሮግረስ ነው። በ11 ወር ፕሮግረስ ነው ሙሉ ለሙሉ ስኬሌተኑ ያጠናቀቅነው። ስንጀምረው የ1 ዓመት ከ6 ወር ብለን ነው የጀመርነው ግንባታ። ባሰብነው ከስኬጁላችን እንደውም ቀደም ብለን እየሰራን ያለ ነው እና ሁሉም ጎን ለጎን እየሄደ ስለሆነ ነው። ይሄም አንደኛው የስራችን የድርጅታችን የአቅሙን ሁኔታ የሚገልጽበት ሁኔታ ነው ማለት ነው። በጣም ጥሩ። ምናልባት እንግዲህ እነዚህ ሳይቶችን ለደንበኞች ልታስረክቡ ስታስቡ በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ የቤት አማራጮች ነው ለማስረከብ ያሰባችሁት? እኛ እንደ ስታንዳርድ የምንሰራው ሴሚ ፊኒሽድ ናቸው። ግን ያው እንደ ሴሚ ፊኒሽድ ላይ ፕላስ ብለን የተወሰኑ ነገሮችን እና አዲሽናል እንጨምራለን። ለምሳሌ ብዙ ቦታ ላይ ሴሚ ፊኒሽድ ሲባል ልስን ነው ያው ኤክስፒሪየንሱን ስላልቻንኩ ታውቂያለሽ። እኛ ጋር እስከ ቻክ ስራ እንሰራለን። ምንድነው ፊኒሺንግ ከዚህ በፊት እንሰራለን። ጊፍት የሚታወቅ ድርጅት ነው። በዚህ ላይ ያው የቆየማ ወደ 28 ዓመት የሞላው ስለሆነ ቅድም እንደነገርኩሽ እና ግን ያን ነገር እንዳይሆን ያደረገው የሰው ፕሪፈረንስ ሁሉም የተለያየ ነው። ለምሳሌ የሴራሚክ ስራ ደንበኛው በራሱ ምርጫ መስራት ይፈልጋል። ለምሳሌ የእስልምና እምነት ተከታይ ከሆነ ብዙ ጊዜ እንቅስቃሴያቸው በባዶ እግር ነው። ያ ቅዝቃዜ አብዞር ስለሚያደርግባቸው ወይ ፐርኬ ወይ ምንጣፍ ነው መጠቀም ይፈልጉ። ቻክ ከሰራን በኋላ የቀለም ስራ መቀባት በጣም ቀላል ነገር ነው። ቀለም በካሬ 120 ብር ምናምን አካባቢ ነው። ግን ያ ነገር እንዳይሆን ያደረገው ምክንያት ደንበኛው የቀለም ምርጫው ነው የሚለያየው። ፕሪፈረንሱን መረጫ ከፈርኒቸሩ ጋር አሁን ሁሉም ነገር ኮምቢኔሽን እየሆነ ያለበት ጊዜ ነውና እንደ ደንበኛው ፕሪፈረንስ በቀላሉ እንዲሰራው ነው። ግን ከኛም ያንን ሰርቪስ የሚፈልግ ሰው ካለ በተመጣጣኝ ዋጋ በጥሩ ጥራት ሰርተን የምናስረክብ ይሆናል። ማቴሪያል ከደንበኛው ቁጭ ብለን ተነጋግረን ከከለር ምርጫ ከኳሊቲ ምርጫ ኤቭሪቲንግ ተነጋግረን ሁሉም ነገር አብረን የምንሰራና የምናጠናቀቅለት ይሆናል ማለት ነው። በጣም ጥሩ። ያው ብዙ ደንበኞች ቤት ሊገዙ ሲሉ የሚያሳስባቸው ሎኬሽን ዋይዝ ነውና እኛ ደግሞ የምንገኘው መሀል ለገሃር ላይ ነውና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው ብለህ ታስባለህ? ብዙ ጠቀሜታዎች አሉ። እውነቱን ለመናገር ይሄ አንደኛው ሳይታችን ነው። ለገሃር ሰፊ በጣም ሰፊ 84,000 ካሬ ላይ ያረፈ ሰፊ ፕሮጀክት ነው። ከዛም ውጭ ቅድም እንደነገርኩሽ ቦሌ አትላስ አለን። አሁን አሴ ኢንቨስትመንት ለገሃር ከሎኬሽኑ ምናልባት ቪዎቹን ሁሉ ማየት ይቻላል። ፊት ለፊታችን የባንኮቹ ዲስትሪክት ነው የምናየው። ሙሉ ለሙሉ የባንኮች ሄድ ኦፊስ ነው። ማታ ማታ ላይ በጣም የሚያምር እይታ ነው ያለው። የከተማው ፕራይም የሚባለው ቪው ይሄ ነው። ሁሉም ረዣዥም ህንፃዎች፣ ዋናው ሲቲ ሴንተር የሚባለው ዳውንታውን የምንለው ስፔስ ነው እዚህ ያለው። ከዚህ በተጨማሪ ደግሞ ቦሌ አትላስ የሚገኘው ሳይታችንም እንደዚሁ በተመሳሳይ ሁኔታ ቦሌ አትላስ ከዮዲ ሆቴል ጎን ነው የሚገኘው። ዋናውን አሁን የአዲስ የተሰራውን የኮሪደር መንገድ ነው ፌስ የሚያደርገው። እሱም እንደዚሁ የስኬሌተን ስራውን አጠናቀንለታል። የብሎኬት ስራም ኦልሬዲ እየተጠናቀቀ ነው። እሱም ከ1 ዓመት ባነሰ ጊዜ ውስጥ የሚረከብ ነው እና አብዛኞቹ እኛ ደንበኞች ሎኬሽን ስምር ዝም ብለንም ማለት ነው። ምክንያቱም ደንበኛ እንዲገዛች ስታስቢ ደንበኛ ለሶስት ነገር ነው የሚገዛ። አንደኛው ለኢንቨስትመንት ነው፣ ሁለተኛ ለመኖር ነው፣ ሶስተኛ ደግሞ ወይ ከጊዜ በኋላ እንደ ሪሴል ነው ለማድረግ ነው የሚያስበው እና እነዚህን ነገሮች በሚያደርግበት ጊዜ የትኛውን ቦታ ይመርጣል፣ የትኛው ቦታ አዋጭ ነው የሚለውን ነገር እኛም ጥናት አድርገን ስለሆነ የምናደርገው ማለት ነው እና እንደዚሁም ሌሎች ሳይት 22 ሳይታችን እንደዚሁ በተመሳሳይ ነው። ሲኤምሲም ላይ ዋናው መንገድ ላይ አደባባዩን ፌስ አድርጎ ነው ያለን እና ሁሉም ሎኬሽናችንን ከመንገድ ወደ ውስጥ ባልገባ ሁኔታ ፊት ለፊት ዋናውን ሴንተር የሚባሉት መንገዶች ያማከሉ እንዲሆኑ ታሳቢ ተደርጎ ነው የምናደርጋቸው። የለገሃር ሳይታችን ደግሞ ምንም ጥያቄ የለበትም። ኮምፓውንድ ነው፣ 84,000 ካሬ ላይ ኮምፓውንድ ነው። ከኮምፓውንድ በተጨማሪ ሰፊ የሆነ ግሪን ኤሪያ ስፔስ አለው። እነሱ ወደ 30,000 ካሬ ላይ ያረፈ ግሪን ኤሪያ ስፔስ አለው። ይሄ ማለት ደንበኞች መኖር ብቻ ሳይሆን ልጆች ካላቸው በቀላሉ ልጆቻቸውን የሚጫወቱበት፣ ልጆች ከሌላቸውና ደግሞ እነሱ ራሱ ለአዋቂዎች ወኪንግ ስፔስ በደንብ የያዘ ጤና የሚጠብቁበት ኤክሰርሳይዝ ፕሌሶች በደንብ የተዘጋጀለት ፋውንቴን፣ ሚኒ ስቴዲየም አለው በውስጡ እና እነዚህ ነገሮች በደንብ ያካተተ ነው እና በደንብ ታስቦበት ከሎኬሽንም ዋይዝ የከተማም ገጽታን ይለውጣል ተብሎ ከከተማ አስተዳደሩ ጋር እየተሰራ ያለ ፕሮጀክት ስለሆነ ይህም ነገር በጣም ታሳቢ ተደርጎበት የተሰራ ነው ማለት ነው። በጣም ጥሩ። ጂ ፕላስ ስንት ነው? ሁሉም ህንፃዎቻችን ለገሃር ላይ ያለው ጂ ፕላስ 21 ፎቆች ናቸው። ቦሌ አትላስ ያሉት ደግሞ ጂ ፕላስ 17 ፎቅ ናቸው። ወደ ሲኤምሲ ጂ ፕላስ 26 ነው። ወደ 22 ያለን ደግሞ ያልኩሽ ደግሞ ጂ ፕላስ 23 ናቸው እና አብዛኞቹ በዚህ ስታንዳርድ ደረጃ ላይ። በጣም ጥሩ። ምናልባት መኖሪያ ቤቶቹ የሚጀምሩት ከግራውንድ ጀምሮ ነው
ወይስ ከስንት ፍሎር ጀምሮ ነው መኖሪያ ቤቶች? የዚህ የለገሃር ሳይታችን ላይ ከ3 ነው መነሻቸው። ግራውንድ እና ፈርስት ፍሎር ለሱቅ ነው። ሁለተኛ ላይ እንደ ጋራ መገልገያ ታሳቢ ነው የተደረገው። ከ3 ጀምሮ እስከ 21 ባለው ደግሞ የመኖሪያ ቤቶች አፓርትመንት ቤቶች ናቸው። ሌሎች ሳይቶቻችንም ላይ እንደዚሁ ሱቅ የሌላቸው አሁን የ22 ሳይታችን ሱቅ የለውም፣ ሙሉ ለሙሉ አፓርትመንት ናቸው። 22 መክሊት ህንፃ ጎን ነው እሱ ይገኛል። እንደዚሁም ደግሞ የቦሌ አትላስ ሳይታችንም ደግሞ G+2 ድረስ ሱቅ ነው። ከG+3 ጀምሮ ቤቶቹ መነሻ ይሆናሉ። ሙሉ ለሙሉ እስከላይ ድረስ የመኖሪያ አፓርትመንት ቤቶች ናቸው የሚሆኑት ማለት ነው። በጣም ጥሩ። እንግዲህ ቤትን ስናስብ የጥራትን ጉዳይ አይጠያይቅም እና ቤቶቹን ስታስገነቡ በምን ያህል የጥራት አማካኝነት ነው የምታስገነቡት? እውነቱን ለመናገር በጣም ቆንጆ ጥያቄ ነው። ብዙ ጊዜ ደንበኞች ፕራይስ ላይ ፎከስ ሲያደርጉ ብዙ እንደ ድርጅት ክርክርም አናደርግም። ምክንያቱም የትኛውም ሪል ስቴት ኢትዮጵያ ውስጥ ይህን በድፍረት መናገር የምችለው ውላቸው ላይ ስፔክ የሚያስገባ ድርጅት የለም። ስፔክ ማለት የምንጠቀማቸው ማቴሪያሎች ከብረት ጀምሮ እስከ መጨረሻ እስክናስረክብ ደንበኞች የምንጠቀማቸው ማቴሪያሎች በዝርዝር እናስቀምጣለን። ይሄ ገና ደንበኞች ሲገዙ ይሄ ማለት ደንበኛ በምን አይነት ኳሊቲ በምን አይነት ጥራት እየተጠቀምን እየሰራ እንደሆነ በደንብ ያውቃል ማለት ነው። ተረዳሽኝ አይደለም? ሁለተኛ ነገር ደግሞ አሁን ይሄ አንደኛው ያለንበት የህንጻችን ላይ ሁሉም ስንሰራ ህንጻችን ላይ ስላቦቻቸው ለምሳሌ ብዙ ቦታ ላይ ከደረጃ ይቀነሳል፣ ከኮሊደር ላይ ይቀነሳል፣ ከጣሪያ ከሲሊንግ ላይ ይቀነሳል። አሁን ይሄ በቀላሉ ማየት ይቻላል። ምንም ይባላል 3 ሜትር ከ20 የጊፍት የትኛውም ሳይት ላይ ያለ ጣሪያ ሀይታችን 3 ሜትር ከ20 ከ3 ሜትር ከ20 አያንስም ሲሊንጉ። ምክንያቱም የቻክ ስራ የፍሬም ቦርድ ስራ ሲሰራ 3 ሜትር ከ10 3 ሜትር እንኳን በጣም በትልቁ እንኳን ቢሰራ ተንጠልጣይ አምፖሎች ሊደረግባቸው ደንበኞች በቀላሉ ቤታቸው ላይ መንቀሳቀስ የሚችሉበት ስፔስ ያደርጋል። ይሄ ሲሊንግ የሚባለው ነገር እንደ ቀልድ አይታይ። ለምሳሌ ቤቱ ብርሃናማ እንዲሆን የሚያደርገው ቤቱ ሰፊ አይነት ፊሊንግ እንዲኖረው ጥሩ ብርሃን ኖሮት ቤቱ ውበት የሚሰጠው አንደኛ ሲሊንግ ነው። ሲሊንግ የሌለው ቤት ይጨንቃል፣ ኮንፋይንድ ነው። በፀሐይ ሰዓት በጣም ይሞቃል። ሲሊንግ የሌለው ቤት አሁን ብዙ ሪል ስቴቶች ላይ ያን ነገር በጣም እናያለን። ብዙ ይሄ ከኮመን ኤሪያ ላይ በመቀነስ ከሊፍት ሳይዝ ላይ በመቀነስ ያው ማቴሪያል ኮስት አይደለም ከስላብ ሳይዝ ላይ በመቀነስ ይሄ ደንበኞቻችን በግልጽ መጥተው ቢያዩትኝ በደንብ ልናስረዳቸው የምንችላቸው ናቸው። ከሱ ውጭ ደግሞ ስንወጣ አሁን አንደኛው እንደ ማሳያ አድርጌ ሌሎችም ሳይቶቻችን ተመሳሳይ ነው። አብዛኛው ዲዛይኖቻችን ላይ ስንጠቀም ከአርኪቴክቶች ጀምሮ አርኪቴክት ወሰን ናቸው። ለምሳሌ ይህን ዲዛይን ያደረጉልን አርኪቴክት ወሰን ማለት አዲስ አበባ ስቴዲየም ኢትዮጵያ ውስጥ አሉ የሚባሉት ሜጋ ፕሮጀክቶችን ዲዛይን ያደረጉ ናቸው። ሌላኛው ነገር ደግሞ ኮሊደር ስንጠቀም አሁን መልቲ ኮሊደር ነው የምንጠቀመው። መልቲ ኮሊደር ማለት አንድ ኮሊደር ነው፣ ብዙ ቦታ ሊፍት ይኖራል፣ ኮሊደር ይኖራል፣ ቤቶች ይደረጋሉ። ያ ነው ኢትዮጵያ ውስጥ የተለመደው። እኛ ጋር 4 ኮሊደር ነው ያለው። ሊፍቶቹም ወደ 3 የተለያየ አቅጣጫ ይከፈታሉ። ስለዚህ በአንደኛው ኮርነር በራይት ዊንግ በሌፍት ዊንግ በሚድል ዊንግ ያሉ አይገናኙም። ሁሉም ወደ የራሱ በቀላሉ ያን ኮሊደር በመጠቀም መሄድ ይችላል። አንደኛው ወደ አንደኛው ቤት አይሄድም። የትኛውም ቤት እኛ ጋር በአንዱ በር ላይ አንዱ ያል። ይሄ ምን ይጠቅማል? አንድ ሌዥር የሚባል ቤት ስታንዳርድ ላይ ስንመጣ ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ የሚባሉ ቫሊዩ ላይ ፕራይቬሲ ሲባል ደንበኛ ፕራይቬሲ መጠበቅ አለበት። እኔ ከዲዛይን ዋይዝ ነው። ምክንያቱም ዲዛይን ላይ ድጋሚ አይሰራም። አንዴ ከተሰራ በኋላ ስለሚና ኤስቴቲክስ ውበት ነው። ብርሃን ላይ እንደምታዩ ኦፕን እንደሆኖቻችን በቤቶቹ ላይ ሁሉም ህንፃዎቻችን ላይ ተመሳሳይ ነው። ይሄ የአሲ ሳምፕል እያሳየው ስለሆነ ወደ 6 ኦፕን እንደሆኖች አሉ። ከላይ እስከታች ክፍት ስፔሶቻቸው እነዚህ ማለት በቀላሉ የቤቱ ሁሉም የቤቱ አንግል እስከ 80% 90% በብርሃን ደረጃ 100% ሁሉም ቤቶች ያገኛሉ። በግድግዳ ሼሪንግ ፖይንት ደግሞ 70% 80% ግድግዳ ከጎረቤት ጋር ሼር ያደርጋሉ። ይሄ እውነቱን ለመናገር በጣም ብዙ ቦታ ላይ ብዙ ኮምፕሌን ያደርገው ነገር ነው እና ያ ማለት አንድ ቤት ኮርነር ላይ ሆነልሽ ማለት ቪላ ፊሊንግ አለው ማለት ነው። ምናልባት ከጎረቤት ጋር በተወሰነች 20% በምትሆን የግድግዳሽ ፖይንት ነው ሼር የምታደርጊ እና ይህን ያህል በኮንፊደንስ ስለ ፕሮዳክታችን የምናወራው ነው እየሰራ ነው ያለው ሁኔታ ነው እና ያው ደንበኞችን መጥተው በቀላሉ አይተው መረዳት የሚችሉት ጉዳይ ነው። ሙሉ ለሙሉ የምንጠቀመው ሪድ እንትኖች አንጠቀምም፣ ስላቦች አንጠቀምም፣ ሮ ኮንክሪት ነው የምንጠቀመው። ይሄ ማለት ጥራት ላይ ምንም አይነት ኮምፕሮማይዜሽን የለንም ማለት ነው እና በቀላሉ በደንብ ታስቦበት እየተሰራ ያለ ሳይቶች ነው ማለት ነው። እንዳጠቃላይ በጣም ጥሩ። ምናልባት ለአብነት ለገሃር ላይ ያለውን ሳይት አየን እንጂ ሌሎችም ሳይቶቻችሁ በተመሳሳይ ነው ማለት እንችላለን? ተመሳሳይ ነው፣ ምንም ልዩነት የላቸውም። ከዲዛይን ዋይዝ ተመሳሳይ ነው። ምክንያቱም የምናቀርበው እኛ ፕሮዳክቶቻችን ላይፍ ስታይል ለመቀነስ ለዋጋ መቀነስ ከሆነ ደንበኞች በቀላሉ ኮንዶሚኒየም መግዛት ይቻላል። ለምንድነው ኮንዶሚኒየም እና የሪል ስቴቶችን የሚለያቸው የሚባለው ምንድነው? ምን አይነት ላይፍ ፕሮቫይድ ያደርጋሉ፣ ላይፍ ስታይሉ ምን አይነት ላይፍ ስታይል ፕሮቫይድ ያደርጋሉ ነው እና ፎከስ የምናደርገው እዛ ላይ ነው፣ የላይፍ ስታይል ነው። ስለዚህ ያን ላይፍ ስታይል ደግሞ ፕሮቫይድ ያደርጋል አያደርግ የሚለውን ደግሞ
ደንበኞች አይተው በደንብ መፍረድ የሚችሉት ናቸው። ከሊፍቶች ብዛት ብዙዎቻችን ሁሉም በሚባል ሳይቶቻችን ላይ አንዳንዶቹ ላይ አንድ ቤት ለአንድ ሊፍት ያደረግንበት አለ፣ ሁለት ቤት ለአንድ ሊፍት ያደረግንበት ሁኔታ አለ እና በዚህን ያህል ደንበኞቻችን ኮምፈርት ተጠንቀን እየሰራን ያለ ነው ማለት ነው። በጣም ጥሩ። እንደምመለከተው ከሆነ ሁሉም እንቅስቃሴ ላይ ነው ያለው። ያው እንደምታዩ ነው ሙሉ ሳይቶቻችን ላይ በአግባቡ ነው እየገነባናቸው ያለ ናቸው። አክቲቭ ነው ሳይቶቻችን። ይሄ አንደኛ ከዴሊቨሪ ታይም ጋር ኮምፕሮማይዝ እንዳይሆንብን በማሰብ ነው። እንዳልኩሽ እንደዚህ አይነት ፋስት ትራኮችን በአጭር ጊዜ በ1 ዓመት ተኩል በሚባል ደረጃ ነው። ይሄ ለጋር ሳይታችንም ላይ ደግሞ አሁን እንዳጠቃላይ እንደ አዲስ አበባ እንደ ጊፍትም እየሰራን ያለ ነው። ምክንያቱም አንጋፋ ድርጅት ነው፣ ሰፊ ፕሮጀክት ነው የሚሰራው። እንደ ሀገርም በመንግስት ደረጃ ራሱ ቁጥጥር የሚደረግበት ድርጅት ነው። ምክንያቱም የእሱ የእያንዳንዱ የግንባታ ጉዳዮች ከተማ ገጽታ ላይ ለውጥ ስለሚያመጣ አሁን ለምሳሌ ይሄ ለገሃር የምንለው 18 ብሎኮች የሚያካትት 84 ሺህ ካሬ ማለት በጣም ሰፊ ኦልሞስት ከለገሃር ተነስቶ እስከ ጨርቆስ ቤተክርስቲያኑ ይደርሳል ስፋቱ ማለት ነው። እና ይህን ያህል ሰፋፊ ፕሮጀክቶች ናቸው የያዝናቸው እና በደንብ የሚታይ ነው። ያንንም ነገር ደግሞ እኛም ታሳቢ አድርገን አክቲቭሊ በደንብ እየተንቀሳቀስንበት እየሰራን ያለነው ሁኔታ ነው ማለት ነው ያለ ነው እና ሴንተርም ከመሆናቸው አንጻር ለከተማው ገጽታ በጣም ቫሉ ያላቸው አሁን ለምሳሌ በቀላሉ እዚህ ህንፃ ላይ እንኳን ቆመን ብናየው ከኋላችን እንትን አለ የባንኮች ዲስትሪክት የምናያቸው አሉ። ብሔራዊ ቲያትርን ሙሉ ለሙሉ ጨምሮ ቤተመንግስት፣ ሸራተን፣ 4 ኪሎ ሙሉ ለሙሉ ይታያል። በዚህኛው ሳይድ ቦሌ ቀጥታ ይታያል። በታችኛው በኩል አፍሪካ ህብረት ይታያል። በዚህኛው በኩል ደግሞ ሜክሲኮ ወይም ደግሞ ኤግሊልስ የዱባዮቹ ፕሮጀክት ከሁለቱ አንድ ላይ በመሆን ስለሆነ ሳምፕል ከተማ ቢልድ የማድረግ ሀሳብ ከተማ አስተዳደሩ ይዞ እየሰራ ያለው ያንን እንዳጠቃላይ ታሳቢ ያደረገ ነው ማለት ነው እና በየትኛውም አቅጣጫ ብታይ በቀላሉ ፕራይም የምትሆን የአዲስ አበባ ሎኬሽን የምታይበትም ነው የምታገኝበትም ነው እና ከዛ አንጻር አክቲቭሊ ሁሉንም ሳይቶች እየሰራ ናቸው። ቦሌ 30 ያለን ሳይቶች ላይ 24/7 ነው እየሰራ ናቸው ያለ ናቸው። ምክንያቱም ምንድነው አንደኛ ደንበኞች ብዙ የተማረሩበት ነገር አንደኛ እሱ ነው የመገንባት ሁኔታ ነው። ቅድም አንቺም እያልሽኝ ነበር አይደለ? በጣም በፍጥነት ምክንያቱም በደንበኛ ፋስት ትራክ በ1 ዓመት ተኩል ብዙ ጊዜ 3 ዓመት እየተባለ ያለ ይሄን ባይዘው 1 ዓመት ተኩል ስናደርግ ደንበኛ የመክፈል አቅም ያለው ውስኑን ነው 1 ዓመት ተኩል ያደርገው ነው። አብዛኛው 2 ዓመትና 3 ዓመት ያደርገው ምክንያቱም አብዛኛው ሰው ከመክፈል አቅም ስለሚቸገረው ያን ነገር ታሳቢ ስላደረገ ነው እንጂ 1 ዓመት ተኩል በአጭር ጊዜ ገንብተን እንደምናስረክብ ማሳያችን ይሄ በጣም ጥሩ እና ለዛም ታሳቢ አድርገን እየሰራ ነው ያለው። በጣም ጥሩ ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ድል ያው እንደ መጨረሻ ማስተላለፍ የምንፈልጋቸው መልዕክት ምንድነው ደንበኞቻችንን በደንብ ስትገዙ ቤት ስትገዙ እንደ አድቫይስ እንደ ባለሙያም ስራውም ላይ እንደቆየ ሰው ሬፑቴሽን በጣም ማተር የሚያደርግ ነገር ነው። ምን ሰርቶ ያውቃል? ምክንያቱም ብዙዎቹ ገንዘብ ሰብስበው እየጠፉ ብዙ ድርጅቶች ስላሉ ማለት ነው እና እሱን የመጀመሪያ ማየት ያስፈልጋል። ጥራት ላይ በምን ያህል ሁኔታ ነው ጥራት እየሰራ ያለው፣ ከዚህ በፊት የሰራቸው ላይ በምን አይነት ጥራት ሰርቷል የሚለው ነገር ምክንያቱም ድርጅት እየጠቀስ ማውራት ያው ኢቲክስም ስለማይፈቅድ ነው እንጂ ብዙ ነገር በጣም ኮምፕሮማይዝ ተደርጎ ደንበኞች በማያውቁት መልኩ እኛም ስራ ላይ ስላለን የምናውቅበት መልኩ እየተጎዳ ነው ያለው እና ያንን ነገር ጥራት ላይ ኮምፕሮማይዝ ሳያደርጉ በተመጣጣኝ ዋጋ ለጋር ላይ እየሸጥንበት ያለነው ዋጋ ፐርካሬ ቅድም እንደነገርኩሽ ነው በጣም ቺፕ የሚባሉ ፕራይሶችን እየተጠቀምን ያለ ነው እና ሌሎችም እንደ ኢንቨስትመንት ቦሌ አትላስ ላይ በካሬ 110 ሺህ እየሸጥን ያለ ነው። ኦልሬዲ እየተጠናቀቀ ያለ ፕሮጀክት ብዙ ጊዜ እየተቆፈረ ያለ ፕሮጀክት የሚሸጥበት ዋጋ ነው እና በእንደዚህ አይነት መልኩ ነው እየሰራን ያለ ነው እና ከኛ ጋር ይምጡ፣ ይወዳጁ፣ ይስሩ፣ አብረው ኢንቨስትመንታቸውን ራሳቸውንም ያሳድጉ። ምክንያቱም አሁን የእድገት አንደኛው መንገድ ምንድነው ኢንቨስትመንት ስለሆነ ማለት ነው እና በዚህ ድልም ተጠቃሚ ሆኑ ማለት ፈልጋለሁ። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ሲፈልጉ በምን አድራሻ እንዲሁም በምን አማራጭ ያገኟቸዋል? ደንበኞቻችን በተለያየ አማራጮች ሊያገኙ ይችላሉ። ሀገር ውስጥ ያሉትኝ ውጭ ያሉትን ሰዎች ከታች ባለው ስልክ እኛ ጋር በመደወል ውጭ ያሉ ሰዎች በዋትሳፕ፣ በቴሌግራም፣ በሶሻል ሚዲያ በመጠቀም በዛ ቁጥሮች ሊያገኙ ይችላሉ። እዚህ ሀገር ያሉ ሰዎች ደግሞ በቀላሉ በመደወል የሽያጭ ባለሙያችን ጋር በጥሩ መስተንግዶ አስተናግዶ ይቀበሏቸዋል። እዚህ ጋር ልገልጽ የምወደው ነገር ውጭ ላሉ ደንበኞቻችን በቀላሉ ከዛ ሆኖ እዚህ ቤተሰብ ለሌላቸው ቀላል ሆኖ በዲኤችኤል የሚጨርሱበትን ኦፕሽን አመቻችተናል። በደንብ በቪዲዮ ኮል ሳይታችንንም ኦፊስ ያለውንም ነገር እዚሁ እንዳሉ ፊሊንግ ተሰምቷቸው በደንብ አስረድተናቸው አውቀው ወደውት የሚገዙበትን ሁኔታ አመቻችተናል እና ያንን ነገር ይጠቀሙ ማለት ፈልጋለሁ። ከታች ባሉ ስልኮች ይደውሉልን።
በቀላሉ በቂ የሆነውና ትክክል የሆነውን መረጃ ከኛ ማግኘት ይችላሉ ማለት ነው። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። ውድ የገበያ ሚዲያ ተመልካቾቻችን በጊፍት ሪል ስቴት ተገኝተን ቢሮ ላይ እንዲሁም ደግሞ ሳይት ላይ ያደረግነው ቆይታ ይሄንን ይመስል ነበር። እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።